ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምን አላችሁ እንደምን ደረሳችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ቪዲዮአችን እንሄዳለን። አንገት ደፊ አገር አጥፊ የሆነ መንፈስ ውስጡ እንዳለ አንገቱን አስደፍቶ ግን በጣም ብዙ ነገር ነው ያጠፋበት፣ ብዙ ነገር ነው ያበላሸበት። ዘሩን ከማፍሰስ ጀምሮ ወደ ውጭ ወጣ ብሎ ሶሻል ላይፉን እንዳይኖር እስከ ማድረግ ድረስ። ይሄ ሁሉ ደግሞ አይነ ጥላ ነች ብትባልም ያቺ አይነ ጥላ ደግሞ ከማን የመጣችው? ከተወለደ በኋላ የበላችው መንፈስ ናት፣ የበላችው ቡዳ ናት። የዛች ሴትዮ የቡዳ መንፈስ ከዚህ ልጅ ጋር አብራን ያደገችው ያኔ እንደበላችው የነበራት እድሜ ለምሳሌ 30 ዓመት ላይ ከነበረች ያን ጊዜ ልጁን በቡዳ ስትበላው ወይም ደግሞ 35 ዓመት 40 ዓመት ከሆነች በዛ እድሜ ላይ ሆና ስለሆነ በቡዳ የበላችው ሁልጊዜ ሌሊት መጥቶ በቡዳ በህልም ሲታየውና ሲገናኘው ያ መንፈስ በዛ እድሜ ላይ ሆና ነው የምትመጣው። ሴትየዋ እንደዛ ሆና ነው የምትታየው። እድሜዋ እየቀጠለ ሲመጣ በህልም ያ መንፈስ አያረጅም፣ መልኩን እያረጃ አይመጣም ማለት ነው። ግን ማን እንደሆነች ያውቃታል። ምን ይበለሰው እስቲ ምን ይናገር? አሁን ትመጣለች፣ ታገናኘኛለች። መምጣቷን እስኪናፍቅ ድረስ የሆነበት ጊዜ ሁሉ ነበረ። ዛሬ አትመጣም እንዴ እስኪል ድረስ ከእንቅልፉ ብንን ሲል ፓንቱ በስብሶ ራሱን ሲያገኘው ደስ ይለው ነበረ። አንዳንድ ጊዜ ለምን የሚሰማውን ስሜት ነው የሚያስበው እሱ። ዓለማዊ ነው፣ ምንም ያውቀው ነገር የለም። አትመጣም እንዴ ሴትዮ እስኪል ድረስ ለእናቱ የማይነግራቸውም አንዱ ፈልጎት ስለሚያደርገው ነው ይሄን ነገር የሚገርማቸው። እና በዚህ ልክ መንፈሱ ይጫወትበት ነው። በቃ ሴትዮዋ ግን የምታውቀው ነገር የላትም። ቤቷን የተኛችው መንፈሷ ነው እንግዲህ የሚመጣው። አንዴ ገብቷላ። እናትየዋ ላይ ደግሞ በቅቤ የገባው መንፈስ እናትየዋ ምን አድርጓቸዋል? የምትለው ሴትዮዋ በሙሉ እሺ እንዲሉ ነው ያደረገው። እሳቸው ምንም ነገር ቢባሉ እሺ 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 ነው የሚሉት። በቃ ባለሽን ፍቺ እሺ፣ ይሄን ነገር ሲያብድር ይሄን ነገር ሲስጭኝ በቃ እሺ ነው። ከባድ ነው። እና በህይወት ሙሉ ህይወታችሁ የምትፈተኑበት ጊዜ አለ። ልጁ ሙሉውን ነው የተፈተነው። ሴትዮዋ ግን ግማሽ ህይወታቸውን የተፈተኑት ከወለዱ ጊዜ ጀምሮ አዲስ ሰፈር ከገቡ ጊዜ ጀምሮ ነው። እሳቸው ማገናዘቢያ ጊዜ ነበራቸው። ለምንድን ነው እንደዚህ ሆንኩት ማለት ይችሉ ነበር። እሱ ግን ከልጅነት ጀምሮ ስለሆነ በቃ ላይፍ የሰጠችው ህይወት የሰጠችው እድሌ ነው ብሎ ነው የሚያስበው። አብሮ የተፈጠረ ነገር ስለሆነ ብሎ ነው የሚያስበው። እና አንዳንዴ እናንተ የምታገናዝቡ እናቶች የሆነ ጊዜ ላይ ግልብጥ ካለባችሁ ዳይቨርት ከሆነባችሁ ላይፋችሁ ለምንድን ነው ግን ከዚህ ጊዜ ጀምሮ እንደዚህ ሆንኩት? ማን ነው በህይወቴ ላይ ጣልቃ የገባብኝ? ማን ናት እሷ ብላችሁ ማሰብ አለባችሁ። እና ይሄ ነገር አንዱ ይሄ ነው። ሌላ ሁለተኛው ነገር ደግሞ በቤት ሰራተኝነት የምትሰሩ ሴቶች እህቶቻችን በዝሙት ህይወት በብዙ ቦታ ላይ እናንተም ልትወርቁ ትችላላችሁ፣ ልትደፈሩም ትችላላችሁ፣ በግድ ልትገደዱም ትችላላችሁ። ዞሮ ግን ሩካቤ የማይቀርላችሁ ሆኖ ብዙ ቦታ ላይ ፈጽማችሁት ሊሆን ይችላል። ግን ብዙ ጊዜ እንዲህ አይነት ነገር ሲያጋጥማችሁ ምንድነው ማድረግ ያለባችሁ መሰላችሁ? ከዛ ነገር ላይ ጉጥት ትሉና ወደ ጸበል ትሄዱና እግዚአብሔር ሆይ ስጋዬን ቀድስ፣ ከሁሉም ሰው የገባብኝን መንፈስ ያዝልኝ ብላችሁ ጸሎት አድርጉና ተጠመቁ እስቲ። ለዚህ ሁሉ ነገር የሚዳርጋችሁ ኢቭን ተገዳችሁ እንድትደፈሩ ሁሉ የሚያደርጋችሁና እንደዚህ በየሁሉ ቤት አባወራዎችም ቤት ውስጥ ያለ ወንድ በሙሉ እንደፈለገ እንዲጫወቱባችሁ የሚያደርገው ዋናው ሶርሱ መንፈሱን ታገኙታላችሁ። ወደ ኋላ ስትሄዱ ወይ ከአባት ወይ ከእናት የመጣ ወይ የሚወድሽ ፍቅረኛ የነበረ ሰው ያደረገው ነገር ካለ ወይ ደግሞ አንቺ ራስሽ በምታያቸው ቪዲዮዎች የገባብሽ ነገር ካለ እሱ ነው ለዚህ ሁሉ ነገር የሚዳርግሽ። የመጀመሪያው መንፈስ ነው ብዙ ነገሮች ይዞሽ የሚገባው። አብሮ የተወለደም ሊሆን ይችላል፣ በልጅነት የገባም ሊሆን ይችላል፣ በህፃንነት እሱ አብሮ ያድግና ለእንደዚያ ነገር ያለማምዳል። በቃ የምትመጻደቂበት መልክና የምትኮሪበት አቋምና ቅርጽ ካለሽ በሱ እንድትሰናከይ ወይም ደግሞ በሱ እንድትዋረጂ ያደርጋል። ወይም ደግሞ መጥፊያሽ እንዲሆን ያደርጋል። ወይም ደግሞ በሱ እንድታዝኚ በዛ በማንነትሽ እንድታዝኚ ያደርጋል። ምን ነው ይሄ ነገር ባልተሰጠኝ እስክትይ ድረስ። ከዛ ደግሞ አሲድ እስከ መደፋት የሚደርስባቸው እህቶችም አሉ። በዛ ሲኩራሩ
ምንድነው ባጣ ቆየኝ የሚባል ሲጫወቱ እዛ ጋርም ሌላ ወንድ እዚህ ጋርም ሌላ ወንድ ሲያጫውቱ በቃ ዞር በል አላቅልህም አፍንጫህን ላስ ብለው እዚህ ጋር ሲመጡ ያ ይናደድና በዚህ መልክሽ አይደል ይሁን የምትመኪው ይልና አሲድ ይደፋባታል። ከዛ ቡዳው በቃ አያችሁ አሁን መልኳም ተበላሸ፣ የማንም አይደለችም። ውስጥ ያለው አይነ ጥላ ሁሉም ወንዶች እንዲርቋት አድርጎ እሷን ብቻ ያገኛታል ማለት ነው። ሌላው ደግሞ እንደገና ውስጥ ያለው መንፈስ ማንም ሴት ጋር እንድትሄድ የማይፈልግ ከሆነ አንተ ወንዱ ወይም አንቺ ሴቷን ማንም ወንድ ጋር እንድትሄድ የማይፈልግ ከሆነ ወንጀል ሰርተሽ እንድትታሰሪና እስር ቤት ከሴቶች ጋር ብቻ እንድትቀመጭ ያደርግሻል። ወይም እስር ቤት ገብተህ 20 ዓመት 15 ዓመት 10 ዓመት ተፈርዶብህ እንድትቀመጥ ያደርጋል። እስር ቤት ዝም ብለህ ትበሰብሳለህ። ግል ወሲብን እያደረክ ወይም ደግሞ ብቻ በዛም በዚህም ብሎ ወንጀለኛ ሆነ እዛ እንድትቀመጥ ያደርጋል። በግላጭ ያገኘሃል ማለት ነው። ስለዚህ አንዳንዴ በህይወታችን ውስጥ ድንገት የሆነ በጣም ከባድ ነገር ሲመጣብን ለምንድን ነው እንደዚህ ሆንኩት ብላችሁ አስቡ። ምንድነው እዚህ ነገር ውስጥ የከተተኝ ሂደት ውስጥ እንዴት ነው ያደገው ኃጢያቱ ብላችሁ አስቡ። በጣም ብዙ ነገር ታገኛላችሁና ራሳችሁን ጠብቁ። በቤት ሰራተኝነት ውስጥ ያላችሁ ሰዎች ውጡና ከዚህ ነገር ውስጥ ተጠመቁ እስቲ። በቃ ለምንድን ነው ሁሌ የምርመጠመጠው ሰው ቤት ውስጥ ለምን እንደዚህ መሆነው? ለምንድን ነው የራሴን ትዳር ማልኖረው ብላችሁ አስቡ። ያርመጠመጣችሁ ያ ከቤተሰብ የመጣም ሊሆን ይችላል ወይ ደግሞ ተንኮል የእናትና አባት ጸበኛ የሆኑ ጎረቤቶቻችሁ ያደረጉት ሊሆን ይችላል። የዚህ ልጅ አሁን መንገላታት የእናቱ ከጎረቤት ሴትዮዋ ጋራ ያላት ቆርኝነት ነው አይደል? በማያውቀው ነገር ግን ይሄ ሁሉ እድሜውን ተጉላላ ማለት ነው። ግን ደግሞ ንስሐ ገብቶ ደግሞ ስጋው የሚቀበል ልጅ ሆኖ ደግሞ እግዚአብሔር ምህረት አድርጎለት ነው። ስለማያውቅ ነው። ለዚህ ነው ምንም የማያውቁ ሰዎችን እግዚአብሔር ያግዛቸዋል። ክርስቶስ ለእንደዚህ አይነት ሰዎች ለደካሞች ሊያግዛቸው ይችላል ብሎ ቅዱስ ጳውሎስ የተናገረው ለዚህ ነው። ሊረዳቸው ይችላል ይላል ቅዱስ ጳውሎስ። ምንም ስለማያውቁ ግን ሲረዳን ሲይዘን እንያዝለት፣ ሲጎትተን እንሳብለት፣ እግዚአብሔር ኑ ሲለን እንጠራለት። ፊሽካውን ሲነፋ ወይም ደግሞ በካህናት ስብከት በምንም ይጥራን፣ ገንዘባችን በመቀማትም ጤንነታችንን በመያዝም በብዙ ነገር እግዚአብሔር ቤቱ ሲጠራን እሺ ብለን እንምጣለት። ምክንያት ነው። በቃ ወደ ቤቱ አምጥቶናል አይደል? ምክንያት ነው። ማምጫ ምክንያት አልመጣ ስላል ነው። በደህናው ጊዜ ስላልመጣንለት ማምጫ ምክንያት ነው። እኚህ እናት እንደዛ ነው ያደረጉት። ልጃቸው ታመማ አይደል? ምክንያት ሆኖላቸዋል። ስለዚህ በቃ እዚህ ነው መሆኑ አሉ፣ ወሰኑ። ለካ ባህሪያቸው መልካም ነው። ለካ ሰው ሲደነግጥ መንፈስ አንዳንድ ጊዜ ይደነግጣል። ክው ስትሉ እንዴ እናትሽ ሞታለች ወይም ደግሞ ልጅሽ ሞተ ሲባሉ አንዳንድ እናቶች እኮ ዛራቸው ይነሳል። አብሮ መንፈሱም አብሮ ይጮሃል። ወማን ብሎ በቃ ምን ሆና ነው ሲባል ደንግጣ እኮ ነው ይባላል። ከማልቀስ ይልቅ ዛሩ ተነስቶ የሚያጓሩበት ጊዜ አለ። አንዳንዱ ደግሞ ያሽካካል። ስለዚህ ሰው ሲደነግጥ አብሮ መንፈስ ይደነግጣል። ሰው ሲጓጓ አብሮ መንፈስ ይጓጓል። ሰፍ ስትሉ አብሮ ሙስም ሰፍ ይላል። ስለዚህ ማስደንገጥ ያስፈልጋል። ቁርጥ ውሳኔ በመወሰን ማስደንገጥ አለባችሁ ማለት ነው። ይሄን ይመስላል። ተጠንቀቁ። በተለይ እርጉዝ የሆናችሁ በአራስ ቤት ያላችሁ ልትወልዱ የተዘጋጃችሁ የምትሆኑትን አብራችሁ የሚሆኑትን ሰዎች እንግዲህ መጠንቀቅ አለባችሁ። ሁሉም የእናንተ ወዳጅ ስላልሆነ ዛሬ አስተማሪ ታሪክ ነው የምነግራችሁ። የሚጠቅማችሁ ከሆነ ማለት ነው ዝም ማለት ትችላሉ። ነገር ግን መማር ስላለባችሁ መጠንቀቅ ስላለባችሁ ነው። እንደዚሁ በከንቱ የእግዚአብሔርን ስም ከፍ ዝቅ እንዳታርጉ ማለት ነው። ለማንኛውም ወደ ታሪኩ እንግባ። ሁለት ጓደኛ ማቾች አሉ። አንደኛዋ በአንደኛዋ እጅግ በጣም በህይወቷ የምትቀና ነች። ባላት ነገር በተሰጣት ነገር ትቀናለች፣ መውለድ ስለማትችልም ጭምር ማለት ነው። ከዛም እንግዲህ ይቺ ታረግዛለች። ከእርግዝናዋ ጊዜ ጀምሮ ማለት ነው እስከምትወልድበት ጊዜ ድረስ መከራዋን ነው ያሳየቻት። የሚገርማችሁ በሚበላ ሰታታለች፣ በሚጠጣ ሰታታለች፣ በእርግዝናዋ ወቅት ማለት ነው። ነገር ግን እግዚአብሔር ያንን ጽንስ እየከለለ እየጠበቀ ያ ልጅ እንግዲህ የመውለጃው ጊዜ ይቀርባል፣ ትወልዳለች ማለት ነው። ምንም እንዳላወቀ የሷ ወዳጅ በመምሰል ቤቷ ድረስ እንግዲህ ትሄዳለች። ወዳጇ በመምሰል ቤቷም ሆና እኔ ነኝ የማርስሽ፣ እኔ ነኝ ቅቤ የምቀባሽ እያለች እንግዲህ መተትና ድግምት ያሰራችበትን ቅቤ አምጥታ ልድፍ ታረግባታለች፣ ትቀባታለች። እቺ ምስኪን ልጅ ምንም አታውቅም። ከዛ በሳምንት 3 ቀን ህፃኑ ይታጠብ ስለነበረ እኔ ነኝ የማጥበው ልጅሽ ማለት ልጄ ነው በማለት እንግዲህ የተደገመበትን ውሃ እያመጣች እየቀላቀለች በዛ ውሃ እንግዲህ ታጠበው ነበረ ማለት ነው፣ ያንን ህፃን ማለት ነው። ያ ልጅ ሲወለድ ፍጹም ጤነኛ ነበረ። ከዛ ኦቲስቲክ መሆኑ እንኳን የታወቀው በ2 ዓመቱ ላይ ነበረ። እስከዛ ኖርማል ነበር የነበረው። አያችሁ መናፍስት ባንዴ ወዲያው ስራ አይሰሩም። ባንዴ ስራ ከሰሩ ስለሚነቃባቸው በጊዜ ሂደት ነው።
ገባችሁ? ገንዘባችሁንም ስትነጠቁ፣ ደስታችሁን ስትነጠቁ፣ ሰካራም ስትሆኑ፣ ዘማዊ ስትሆኑ አይገባችሁም። ቀስ እያለ ነው እያላመደ አንድ ሲጋራ የነበረው 10 ሲጋራ እያላመደ መስመር ውስጥ የሚያስገባችሁ ማለት ነው። እንደዚህ ጤናችሁንም ስታጡ እንደዛ ነው። ከዛም እንግዲህ ያን ህፃን ልጅ ኦቲስቲክ ይሆንባታል ማለት ነው። ከዛ እሷ በጣም ትታመማለች። ሳይታወቅላት ሳይረዷት ካንሰር ሆኖባታል ለካ እናትየውም ማለት ነው። ያንን ሁሉ ያደረገችባት ግን እርሷ እያመጣች በምትሰጣት ከወለደችን በኋላ እያመጣች በምትቀባት ነገሮች ነበረ ካንሰር የሆነባት። ከዛ እንግዲህ ትሰራለች። ነገር ግን ሕክምናው ፐርፌክት አልነበረም። ጭራሽ የሚባባስ ሆነና ያቺ እህት በቃ ተነሽ ትባልና ወደ በርሜል ጊዮርጊስ ትሄዳለች። በርሜል ጊዮርጊስ ሰማዕቱ ቅዱስ ጊዮርጊስ እውነትን ይገልጥላታል። ይሄ ሁሉ የሆነባት በገዛ በቅርብ በምትላት ሴት እንደሆነች እና አሁን እሱም ነፍሷን እንደሚረከብ ነገር ግን ደግሞ ከዛ በፊት ፍጹም ንስሐ እንደሚያስፈልጋት ይነገራታል። ያቺ ሴት ፍጹም ንስሐዋን ጨርሳ ቀኖናዋን ተቀብላ አውርዳ ሁሉ ነገር አስተካክላ እንግዲህ ፈቃድ እግዚአብሔር ስለሆነ ታርፋለች ማለት ነው። ሰማዕቱ ቅዱስ ጊዮርጊስም ቃል ኪዳን ሰጣት። ልጇንም ቀሪ 3 ልጆቿንም ሲኦልን እንደማያሳይባት ማለት ነው። ያቺ እናት አረፈች ማለት ነው። የት? እዛው በገዳሙ ሰማዕቱ ቅዱስ ጊዮርጊስ እዛው በገዳሙ ላይ ትቀበራለች ማለት ነው። እንግዲህ ፈቃድ እግዚአብሔር ስለሆነ አሁን እኔ እንድታውቁ የምፈልገው ነገር ምን መሰላችሁ? ሁሉም ሰው ፈተናን የሚችልበት የሚቋቋምበት እንግዲህ አቅምና ብርታቱ ይለያያል። አንዳንዱ በትንሽ ፈተና ፈጣሪውን ይሳደባል፣ አንዳንዱ በትንሽ ፈተና እምነቱን ይቀይራል ማለት። ስለዚህ ያ እንዳይሆን ከፈተና ትጠበቁ ዘንድ አዋዋላችሁን፣ የቤተሰባችሁን ጣጣ ማራገፍ፣ ዙሪያችሁን መመልከት በተለይ ደግሞ በአራስነት ጊዜያችሁ በጣም የልብ የምትሏቸው ጓደኞቻችሁ የልብ ላይ ሆኑላችሁ ይችላሉ። ጎረቤቶቻችሁም እንደዛው ማለት ነው። ስለዚህ ብትችሉ እናት ካለች በእናት ካልሆነ ደግሞ እንደዚህ አይነት መሰል ነገሮችን ከውጭ የሚመጡ ምግቦችን ሊሆን ይችላሉ፣ ምንም ሊሆኑ ይችላሉ። ባርካችሁ መብላት፣ ጸልያችሁ መብላት፣ ጸበል ካለ ጸበል ጠብ አድርጋችሁ መብላት። እንደዛ ማድረግ ነው ያለባችሁ። አንደኛ ጽንሱንም እናንተን የምትጠብቁት በዛ መንገድ ስለሆነ ማለት ነው። እኔ የመተት ሱስ የማውራት ኖሮብኝ አይደለም፣ እናንተ ትማሩበት ዘንድ ከሰዎች ከምሰማው ሰዎች ይማሩበት ከሚሉት አንግል ነውና ራሳችሁን ጠብቁ። ሰላማችሁ ይብዛ። እግዚአብሔር የፈለግነውን ነገር የሚያስፈልገንን ነገር ለምንድን ነው ያልሰጠን? ብዙ ነገሮችን ፈለግን አላገኘንም፣ ለመንን አልተቀበልንም፣ አንኳኳን አልተከፈተልንም። ለምን ይመስላችኋል? ራሱ ደግሞ አንኳኩ ይከፈተላችኋል፣ ለምኑ ይሰጣችኋል፣ ሹ ታገኛላችሁ ብሎናል። ነገር ግን አልተከፈተም፣ የፈለግነውንም አላገኘንም፣ የሻነውንም አላገኘንም። ለምንድን ነው? በዚህ ቪዲዮ ይህንን ምክንያት ይዤላችሁ ቀርብ ያለው እና ለብዙ ሰዎች እንዲደርስ ኦርቶዶክሳውያን፣ ቅን ኦርቶዶክሳውያን ፎሎ አድርጉ፣ የልብ ቅርጹን ተጫኑ፣ ፋቨራይትም አድርጋችሁ። ምክንያቱን ለእናንተም ይጠቅማል፣ ለሌላም ሰው ኮፒ ሊንክ በማድረግ የምትችሉትን ያክል ኮፒ ሊንክ በማድረግ ለብዙ ሰው እንዲደርስ አድርጉ። ምክንያቱን እነግራችኋለሁ። ቀጥታ ወደ ቪዲዮ። እግዚአብሔር በሁለት ነገር የምንፈልጋቸውን ነገሮች ሊከለክለን ይችላል ወይ ያዘገይብናል። እግዚአብሔር የለመነውን ነገር ያልሰጠን አጥቶ ነው እንዳንል የማያልቅበት ባይለጸጋ ነው። የማያበድሩት ባይለጸጋ ነው። ነፍጎን ነው እንዳንል ደግነቱና ርህራሄው ወሰንና ገደብ የለውም። እንዲሁም ደግሞ ጠልቶን ነው እንዳንል ነፍሱን ሰጥቶናል። ነፍሱን እስከ መስጠት ድረስ ወዶናል። ማይዘነጋ ማይረሳ ፍቅር በእኛ ልቦና ውስጥ አሳድሯል፣ በታሪክ አስቀምጦልናል። ታዲያ ለምንድን ነው ይህንን ያደረገብን? እንደ ሰዎች ሆኖ ነው? አዳልቶ ነው? የሆነ ሰው የሆነ ነገር አለው፣ የሆነ ነገር ተሟልቶለታል። እኛ ግን የለንም። አብዛኞቻችን ማለት ነው፣ አብዛኞቻችን የለንም። እዚህ ምድር ላይ አንዱ ውጭ ያድራል፣ አንዱ ቤት ያድራል፣ አንዱ ደግሞ ተሳክቶለታል፣ አንዱ በእግሩ ይሄዳል፣ አንዱ በመኪና ይሄዳል፣ አንዱ በኪራይ ቤት፣ አንዱ ለምንድን ነው ይሄ የሆነው ነው? በሁለት ምክንያት ነው እንዳልኳችሁ። የመጀመሪያው እግዚአብሔር እኛ እንለምናለን፣ ይሄ ያስፈልገናል ብለን እንለምናለን፣ እንጠይቃለን፣ ግን አይሰጠንም። የማይሰጠን ግን እኛ የለመንነው ነገር ለኛ ላያስፈልገን ይችላል። ምክንያቱም ከኛ ይልቅ ለኛ የሚያስፈልገንን ነገር የሚያውቀው እሱ ብቻ ስለሆነ እሱ ነው። ከኛ ይልቅ እኛን የሚወደን እርሱ ስለሆነ ከኛ ይልቅ ራሳችንን እኛ ከምንወደው በላይ እሱ ይወደናል። እኛ ሞት አምጥተን ነበር በራሳችን ላይ፣ እሱ ደግሞ ነፍሱን ሰጥቶ እኛ ያልወደድነው ማንነታችንን የጣልነው ማንነታችንን እንደገና ሰርቶናል። ስለዚህ እግዚአብሔር አምላካችን
ከኛ ይልቅ የሚያስፈልገንን እሱ ስለሚያውቅና በለመነውና እሱን በሚሰጠን ምናልባት ታስታውሱ ከሆነ የማቴዎስ ወንጌል ምዕራፍ 20 ላይ የዮሐንስና የያዕቆብ እናት አንድ ጥያቄ ልመና ነበረ። እሱም ደግሞ አንዱ በቀኝህ አንዱ በግራህ ልጆች እንዲነግሱልኝ ብላ ለመነችው። በክርስቶስ ቀኝና ግራ መንገስ ማለት ደግሞ መሞት ነው። ስለዚህ ዮሐንስ ወልደ ነጎድጓድና ያዕቆብ ሁለቱም በቀኝና በግራ እንዲሰቀሉ ለመነች። ታዲያ ጌታ የምትለምኑትን አታውቁትም ማለት። ስለዚህ የሚጠቅመውን ነገር እኛ ስለማናቅ እርሱ ስለሚያቅ በዚህ ምክንያት የሚያስፈልገንን ነገር አይከለክለንም። ደግሞ ንፉግ ነው እንዳንለው ፀሐይን ለኃጥኡም ለጻድቁም ዝናብንም ለኃጥኡም ለጻድቁም አየሩን ለኃጥኡም ለጻድቁም ክፉ ለሚናገረው መልካም ለሚናገረው ለሚጸልየውም ለሚሳደበውም ለሚዘምረውም ለሚዘፍነውም እኩል የሚሰጥ አምላክ ነው። አየርን ንፉግ አይደለም። ስለዚህ የመጀመሪያው ምክንያት ከኛ ይልቅ የሚያስፈልገንን እርሱ ስለሚያውቅ ከኛ ይልቅ እኛ ከምንወደው በላይ እርሱ እኛ ስለሚወደን ነው። ሁለተኛው ደግሞ አንድ ምሳሌ ልመስልላችሁና ወደ ቪዲዮ ገባለሁ። ለምሳሌ እናንተ ታመማችሁና ወደ ሐኪም ቤት ሄዳችሁ የሚያክማችሁ ብቸኛ አንድ ዶክተር አለ። ከሱ ጋር ደግሞ በሆነ ምክንያት ተጣልታችኋል። ድብልቅልቅ ያለ ጠብ ተጣልታችኋል። ነገር ግን አከመን ብትሉት ሊያክማችሁ ይችላል? እርግጠኛ ነኝ ሁላችሁም አያክመንም እንደምትሉኝ አምናለሁ። ለምን ከተባለ ስለተጣላችሁት ነው። ስለዚህ እግዚአብሔርንም በብዙ ነገር አስቀይመን እግዚአብሔር የረድኤት እጁን ከኛ አርቋል። ይሰማናል ግን መልስ አይሰጠንም። እንለምናለን ግን አይሰጠንም። እንፈልጋለን ግን አናገኝም። ለምን ከተባለ አታድርጉ ያለንን አድርገን አድርጉ ያለንን ሳናድርግ ቀርተን በኃጢአታችን ምክንያት በበደላችን ምክንያት ንስሐ ሳንገባበት በመቅረታችን ምክንያት ስጋውንና ደሙን ኦርቶዶክሳውያን ስጋውንና ደሙን ባለመቀበላችን ምክንያት ከእግዚአብሔር ጋር ባለመታረቃችን ምክንያት በዚህ ምክንያት እግዚአብሔር ሊሰጠን ያዘጋጀልን ነገር ሳይሰጠን ይቀራል። ትናንትና በጣም ብዙ ሰዎች ደውለውልኝ ነበር። ምን ላድርግ? በህይወቴ በትዳሬ በኑሮዬ በህይወቴ በጣም ብዙ ነገር እጀምራለሁ፣ አላገኝም፣ ይዛለው፣ ይጠፋል፣ ከጄ ላይ ይጠፋብኛል ብለው ነበር። ምክንያቱ ይሄ ብቻ ነው። ስለዚህ እንድንፈልግ ያዘዘን አምላክ እንድንለምን ያዘዘን አምላክ እንድንጠይቅ ያዘዘን አምላክ መስጠት አቅቶት ሳይሆን በእኛ ጉለት ምክንያት ስለሚነሳ ነው። ስለዚህ ሁላችንም ራሳችንን አስተካክለን የምንፈልገውን ነገር እንጠይቀው፣ በዚያው ቅጽበት ይሰጠናል። አሁን ይህንን ቪዲዮ የሰማችሁ ወገኖቻችን ምንድነው ጉለቴ? ኃጢአቴ ምንድነው? እግዚአብሔርን ያስቀየምኩት ምንድነው? ይሄው መከራ ውስጥ የምኖረው፣ በህመም ውስጥ የምኖረው፣ በችግር ውስጥ የምኖረው፣ የምፈልገውን ነገር ያጣሁት በዚህ ምክንያት ነው ብላችሁ ራሳችሁን ፈትሻችሁ ከዛ በኋላ ከእግዚአብሔር ጋር ታርቃችሁ የምትፈልጉትን ለምኑ፣ ይሰጠናል። ይቆያል። እኔ ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች፣ አዎ አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ምን ትጠቀማላችሁ? ምንድነው ሰውን በመግደል? አዎ የሚደሰት ህሊና ሊኖረን አይገባም። የእግዚአብሔር ልጆች እግዚአብሔር እንዲታረቀን እግዚአብሔር ይቅር እንዲለን ጠዋትና ማታ ማልቀስ ይገባል። የእግዚአብሔር ልጆች ሰላም ወሳኝ ነው። አንድነት ወሳኝ ነው። አብሮነት ወሳኝ ነው። ያለዚህ ምን ይሰራል? የእግዚአብሔር ልጆች እና እኔ ይሄ በአይኔ ይሄን ልጅ አየሁ። ደግሞ ወደ ሌላም ሲዘዋወር እግራቸው የተቆረጠባቸውን አይቻሉ። በእውነቱ ያሳዝናሉ። አሁን የሚሰማኝ የህፃኑ እያቃሰተ ያለው ሁኔታ በእውነቱ እያለቀሰ ነው ያለ፣ እያዘነ ነው ያለ።
እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጎ እስቲ ጸሎት አድርጎ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንጻዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህም መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ገና ታሪክ እናያለን ብያቸዋለሁ። በበደሌ ከተማ ውስጥ በአቡነ ገብረ መንፈስ ቅዱስ ለ7 ዓመት የማይናገር ሕፃን ብላቴና በዛሬው ዕለት በእናታችን በድንግል ማርያም ዕለት ቀን ተናገረ። ተነስቶም ሄደ። ተራምዶ አያውቅም ነበረ። ምስክርነቱን ሰምተን እንመለሳለን። ይህም ቪዲዮ ጸበል ውሃ ነው ለሚሉት አዎ ውሃ ነው፣ ለእኛ ግን መድኃኒት ነው በሉልኝ። ለእኛ ግን የካንሰር የኤችአይቪ የአይነ ስውርን የሚያበራው መድኃኒት ነው በሏቸው። ኑ ዳኑበት። አሁንም ድረስ ጥሪያችን ነው። እወዳችኋለሁ። ሼር አድርጋችሁ አቡነ ገብረ መንፈስ ቅዱስ እያላችሁ ከአዲስ አበባ 480 ኪሎ ሜትር ስለሆነ ከበደሌ ከተማ 2 ኪሎ ሜትር ከአስፋልት 50 ሜትር ገባ ብላችሁ ታገኙታላችሁ። ኑ ወደ በደሌ ጸበልላችሁ። 7 ዓመቱ ነው። ወደዚህ ጸበል ሲያመጡት ይናገር ነበር? አይናገርም። እዚህ አቡነ ገብረ መንፈስ ቅዱስ ከመጣ በኋላ ነው። ስንት ወር ቆዩ እዚህ? 3 ወር ቆይቼ 3 ወር ከ15 ቀን ነገ ነው። አይዋውራም፣ አይናገርም ነበር። እዚህ ከመጣ በኋላ ነው አንደበቱን የፈታ አቡነ ገብረ መንፈስ ቅዱስ። ከየት ነው የመጡት? ከገቺ ነው የመጡት። ስንት ዓመት ይሆነዋል? 7 ዓመት ተናግሮ አያውቅም። አቂም አንድ ነገር ከቦታው ማይንቀሳቀስም እጁም እንደዚህ አይደለም። ሰውነት የፈታችልኝ ባይኔ ማይታ ችግሬን ማይታ ባትዮም እንዳንተ ያለ ሰው ነው አለ መኖሩን ምን ያርገውንት እናትዮ በ3 ወሩ ነው ጥለቀፋ። ስለዚህ እናታችን ኪዳነ ምሕረትን ምስጋና ያመሰግኗታል። በ3 ወር ውስጥ እግዚአብሔር ይስጣችሁ፣ በርቱ፣ ይድናል ከዚህ የበለጠ። እንግዲህ እንደምትመለከቱት ይሄ ሕፃን አንደበቱ የተፈታው እዚሁ በደሌ ኪዳነ ምሕረትና አቡነ ገብረ መንፈስ ቅዱስ ጸበል ነው። ሁላችሁም በመላ ዓለም ላይ ያላችሁ አንደበትን የሚፈታ አንደበትን ፈቶ የሚያሰማችሁ ምስክርነት የሚያሰማ ነገር ነው። ይሄ ልጅ ሲመጣ አይናገርም፣ አይጋገርም። አቡነ ገብረ መንፈስ ቅዱስ ያናግራሉ፣ የታሰረን ያስፈታሉ ስንል ሁላችሁም መጣችሁ በመላ ዓለም ላይ ያላችሁ ይሄን ሕፃን ያላችሁ ሰዎች ይሄን ሕፃን አንደበት የፈቱ አቡነ ገብረ መንፈስ ቅዱስ እናታችን ኪዳነ ምሕረት ከአዲስ አበባ 480 ኪሎ ሜትር ላይ የሚገኘው ከበደሌ ከተማ ደግሞ 3 ኪሎ ሜትር ላይ ከአስፋልት 50 ሜትር እንኳን የማይሆንበት ስለሆነ ኑ ወደዚህ ዳኑ ተጸበሉ እንላለን። ይሄ የምትመለከቱት ሕፃን ብላቴና አፉን የፈታበት በአቡነ ገብረ መንፈስ ቅዱስ ጸበል ነው። ይናገራል፣ አሁን ግን አፉን እየፈታ ነው። ይራመድ ነበረ ከዚህ በፊት እንደዚሁ ነበር የሚቀመጠው። ዝም ብሎ አንድ ቦታ ነው የሚቀመጠው። አሁን መራመዱ ነው። አሁን ይራመዳል። ድምጽ እያወጣ ነው። ጨብጠኝ በለው እስቲ ጨብጠኝ ጎበዝ። እንግዲህ እንደምታዩት መብራን ምረቷ ብዙ ነገር ነው። የዚህ ልጅ አንደበት የፈታችሁ ሁላችሁንም በየቤታችሁ ያላችሁ እግዚአብሔር ይማራችሁ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር።
መንፈሳዊ ሕይወታችን ላይ በደንብ ልንሰራ ይገባል። በተግባራዊ የክርስትና ሕይወት ውስጥ ዘወትር ልንመላለስ ይገባል። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን ለአባቶቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ይቆየን። አሜን።